በዛ ነገር ተስማምታችሁ ከሆነ አንቺም ኤፍሬምም ከኛ ጋር የምትሆኑ ከሆነ ወይም ደግሞ ሊዝናና በከሄደበት በኋላ እዛች ጋር ተጨናንቆ ሕክምና ላይ እንደነበረ አልካድኩም። ምንድነው ደህና ዘሮ ደመቁ ወይዘሪት ደመቋችን እንዴት ነሽ? ባክሽ ተይ እንጂ ደህና እንደሆነ አልካድኩም ትያለሽ። ዛሬ ሲጨልምብሽ ጨለማ ሲውጥሽ ተይ እንጂ ደመቁ ተይ። እስቲ የሆነ ቪዲዮ ላስገባላችሁ ጋይስ፣ አብርሃም ይናፈቃችሁ ስታፕ የሷት ባሽ ወዶ የገባ ሰው ከባህር ከውሃው አይቶ የውጣው እንጂ አረማን ይነከም የተፈጥሮንና ሰወኛለው የውቅያኖስ አታምርኮኛ ሆኛለሁ ሞገደኛው ኃይለኛው ፍቅሯ ሸብቦ ከባህር ውስጥ ከውቅያኖስ የዘፈቀኝ ስቦ ሊያስቀረኝ አስቡ እሷን ትቆያለህ እንዴ? ነከለ ሰላም ነው ማለት ምን ናፈቁሽ እንዴ? በአንድ ቀን ወይዘሪት ደመቁ ይኸውልሽ፣ እኛ የናፈቀን ይሄ አብርሃም ነው። ገባሽ? አንቺ የናፈቀሽ ግን ምን አይነት አብርሃም እንደሆነ አናቅም። አንቺ ጤነኛ ነው የምትይ አብርሃም ምን አይነት አብርሃም እንደሆነ አናውቅም። እኛ የምናውቀው እንደዚህ ሳቂታ ፈገግታው ምናምን የናፈቀን ሰዎች ነው ነከ እና ሲያምርሽ ይቀራል። አትንጫጫት አይደለም በመንጫጫት ምናምን ደግሞ በጣም የገረመኝና እንትን የደነቀኝ ነገር አንቺ ሲጀመር ለካ የምን ችግር አለባችሁ አንዳንዴ ይገጥማችኋል። እርግጠኛ ነኝ እናንተም ለካ እንደኔ ስለዚህ እንትን ትላላችሁ። የማይገናኘው ህልም የህልም እንጀራ የሆነውን ነገር ሰምብሌ ላይ ተለጥቀልሽ ደመቁ ፊት ላንቺ እኮ የህልም እንጀራ ነው። የኔ እንኳን አብርሃም እና ዴቭ ከጸበል ያስወጣ ነው ምድርሹ እና ደግሞ ዴቭስ ቢሆን የሰማሁት እኔ ምን ቤት ነው ያለው እውነት ነው። ያንቺ ግን ተልጁ ድኖ ዛሬ ቪዲዮሽ አብርሃም ለሩታ ሲጀምር ያከበረ ሄርሜላ እኮ የአብርሃምን ጤና ነው ልታስቀድሙ ጋር ሲሳኩት የህልም እንጀራ እኮ ነው ቆንጆ የህልም እንጀራ ነው ደመቁ መቼም ነው የማያከብርሽ መቼም አይስዌር ታያለሽ መቼም የሱ ኦባቦት ነው ያደረኩ ያለውትና እውነት ለመናገር ሲያምርሽ በጣም ማስተዋል አለበት። ኦኬ በጣም ማስተዋል አለበት። ገባችሁ? ነገ እኛ ለቡዜም ደወለን ለብዙ ሰዎች ደውለናል። ገባችሁ? ግን ባይ የምትለው ሌላ ነገር ነው። ያኔ ከተስማማች አብርሃም ይወጣል እንደዚህ ምናምን። አብርሃም መውጣት የለበትም። በደንብ ጸበሉን ተጠምቆ ምን ብሎ ድኖ ሞት። ልንገርሽ የፈለኩት እሷ ስለ ጮኸች ልሽ ነው የሚወጣው ጽሁፍ ነው። ይሄ ቆይ ይሄ ለወንድማችሁ ከኛ በለጠ እናንተ ማሰብ ይሄ ጋይስ ከኛ የበለጠ ለወንድማችሁ ማዘን ያለበት እና የሆነ ጽሁፍ ጽፎ ለኛ አይደለም። እና ጽሁፉን አነብላችኋለሁ። ለቡዜ ትልቅ መልእክት ያለው አንቺ መካድ ሆነ ችግር የለውም ይመቸኛል። ሕክምናው ከጋራ ሄርሜላ ሳትሆን አብረሽ ሄደሽ ታሳክሟል። ይሄንን ደግሞ በደንብ አንቺ ለምንድን ነው ቆይ አልፈቀድሽው? እኛ ይሁን በቃ ከኛ ጋር ይሁን ስንልሽ ኖ እኔ በሌለሁበት እናንተም ማግኘት አይችልም ለምን አልሽ? ምክንያት ሻሰረጅኝ የሁታችሁ የኔ ነው ስለምሜላን ያለችማ ሁላችንም የምናውቀው ነገር ነው። ስለምፈራ ራስ መተማመን ስለሌላት ነው። ገባችሁ? የሆነ ጊዜ አብርሃም ሚስጥሩን ሊያወጣ ስለሚችል የተደረገበትን ነገር ማለት ነው ካወቀ ኦልሬዲ እኛም አውቀናል። ደመቁ ከኛ ያመለጠ ነገር የለም። ሶሪ ማስቀመጤን እኮ ነው አንቺ ስትመጣ ነው ያየሻት። ለምንድን ነው የምስማማው? የምታረጊው ነገር እያወቁኝ ውጪ እንዳስቀመጥሻት ልቦና ያየነኝ ልቦናሽ ይነግርሻል ላንቺ ለይቶ ይነግርሻል ላንቺ። ምክንያቱም ያንቺ ሐሳብ ሌላ እንደሆነ የቡዜ አላወቅሽም አንቺ እንዴ? እንትን አላት እኮ እንትን ዘመድ አላት እንጂ ማናት ደመቁ እኮ እንትን ዘመድ አላት። እሱ ነው የነገራት። አታውቂም እንዴ ቡዜ? ምን ሆነሽ ነው? እና እሱ ስለነገራት ሄርሜላ ውጪ እንዳለች ለዛ ነው ከእናንተ ሀሳብ ጋር ያልተስማማችሁ። በእንደዛ መልኩ ተረጫት ያለሁት አብረሽ ሊታከም ወይም ደግሞ እንዴት ነው የሃይማኖት ቦታ ሊሄድ ሊጸለይለት ወይ ጸበል ሊወስድ ነው የሄደው ነበር ያላችሁት። እየተደረገ ያለው ነገር ለእናንተ ድብቅ ሆኖ አይደለም። ለምን ዋሻችሁ? አላልሽው መተ ሌላ ነገር ነው ያልከኝ። ገባ ጀናም የሆንበት የኔ ምናምን ደመቁ። ቆይ ምን ሆነሽ ነው ግን? አንቺ እኮ ለአብርሃም ሰላም አልሰጣልሽ። ስለዚህ ሰላም ያለበት ቦታ ነው ያለ አብርሃም። አሁን
ጸበል የተጠመቀ ነው ከሄርሜላ ጋርም። እኔ እኮ ሲገባኝ ጋይስ እቺ ልጅ ለአብርሃም ማታዝ ነው። አንደኛ ቅናታም ነሽ። ምንም ቢሆን የልጅሽ አባት ነው። በእናትሽ እንደው በፈጠረሽ ለልጅ ስትይ ሰላም ስጪው ለዚህ ልጅ። የእውነት ነው አብርሃም አሳዘነኝ። በቃ ሄደው እና ያላችሁት እሱ ግን እያለ ያለው እንዳልፈለገ በስልክ ተናግሯል። ኢቭን ከእናንተ የተወሰነ መሸሹ ራሱ ጥሩ ነው። እኔ ልንገርሽ፣ ምክንያቱም እናንተ ሰው እንዲያገኝ አትፈልጉም፣ የሆነ ነገር አትፈልጉም። መሸሹ ጥሩ ነው ለመናገር ማለት ነው። እኔ ማለት አብርሃም ባለፈው የተናገረው ንግግር አለ። በዛ ህመም ውስጥ እንኳን ነው ማለት ነው አንቺን እንደማይፈልግሽ የተናገረ በዚህ ልክ እሱን ሲጀመር እውነት ለመናገር እውነት ስናገር ማለት ነው እውነት ነው የምላችሁ አብርሽ ማናት ሩታ ቀናት እንጂ ከሄርሜላ ጋር ፉክክር ውስጥ ገብታ እንጂ አብርሃምን የእውነት ፈልገው አይደለም። የእውነት ነው የምነግራችሁ። እና ስለዚህ ቡዜ እውነት እናንተ ወንድማችሁን የምትፈልጉ ከሆነ ከኛ በላይ እና ይኸውላችሁ እኛ የሆነ ነገር አብርሃም ቢሆን እኛ 1 ወር 2 ወር ነው ከበዛ 2 ወር ነው ከዛ በኋላ እንድረሰዋለን። እናንተ ናችሁ የምትጎዱት። ይሄ ልጅ የሆነ ነገር በዚህ መካከል የሆነ ነገር ቢሆን ማለት ነው። ስለዚህ ልጃችሁን ማዳን ያለባችሁ እናንተ ናችሁ። እና ሩታንም ደግሞ መናገር ባላችሁበት ማናገር በሚያስፈልገው ልክ ተናግራችሁ ስርዓቷን እንድትሰርጋችሁ ልጁ ጸበል ከሆነ እየጠመቀ ያለው ጸበል እንዲጠመቅ እስከ መጨረሻ እስኪድን ድረስ ማድረግ ያለባችሁ እናንተ ናችሁ። እኛ ስንደውል ስልክ አታነሱ የሆነ ነገር ማለት እኛ እኮ ኦዲየንስ ነን። ገባችሁ? እናንተ ቤተሰብ ናችሁ። ምንም ቢሆን ለአብርሃም ከኛ በላይ የምትቀርቡት እናንተ ናችሁ። እኛ ግን የአብርሃም የዋህነት በቃ ምናምን ስለሚያሳዝነን ነው እንደዚህ የምንለው። ሁላችሁንም ያኔ አሁን ሩታም ቢሆን እኔ በስራዋ በምታደርጋቸው ነገሮች ትደብረኛለች። ኦፍ ኮርስ በምታደርገው ነገር ከዛ ውጪ ሌላ ጥላቻ የለኝም። ምን የት እንገናኛለን ጋይስ? የትም አንገናኝም። ሶሻል ሚዲያ ላይ ነው የምንተዋወቀው። ስፈልጋታለሁ ሳልፈልግ ስክሮል አድርጋታለሁ። ገባቸው? ግን ያኔ አንዳንድ ሰዎች ስንወድ አሁን በአብርሃም ምክንያት አያታለሁ። ገባቸው? እንታችን አይደለ። አብርሃም ደግሞ በጣም ለትውልድ የሚያስፈልግ ልጅ ነው። ምክንያቱም ሰው ልጅን ይረዳል። የቡታራ ልጆችን ሰው እንዲሆኑ ያደረገው እሱ ነው ከፈጣሪ በታች። ገባቸው? ስለዚህ ፕሊዝ በእናታችሁ አብርሃምን አድኑት። ጃምሳል እንደ እኔ ለልጄ ብዬ ነው አሁንም ድረስ ካንቺ ጋር ያለሁት እንጂ አይደለም አንቺ ያለሽበት አይንሽን ማየት አልፈልግም። ገባሽ? እኔ ግን እስከ ዛሬ ድረስ ነገሮችን የቻለ ያደረኩት ልጄ የልጄ እናት ነሽ በሚለው እንደገና ደግሞ ልጄን ማየት ስለምፈልግ ከልጄ ጋር መገናኘት ስለምፈልግ በሰላማዊ መንገድ እኔና አንቺ እንገናኝ ብዬ አስቤ ነው እንጂ አንቺን እንደፈለሽ የምታደርግኝ ሰው ሆኜ አይደለም። ገባሽ? እኔም ለራሴ ሪስፔክት ያለኝ ሰው ነኝ። ሲቀጥል ደግሞ እኔ ራሴን ህይወት እየኖርኩኝ ነው ያለሁት። አሁን እንድትበጠብጪኝ አልፈልግም። ሰላም ሆኜ ነው መኖር የምፈልገው። ዛሬ ላይ አሁን ከወንድሜ ጋር ልታጣይኝም አልፈልግም። ሲቀጥል ደግሞ ወንድሜ እሷ የምትሰለን ነገር ብቻ መስማት ሳይሆን ያለብህ እውነታውን ነው መረዳት ያለብህ። አሁን እሷ እዚህ ጋር እንደፈለገች ነው ሀሳብ የሚቀያየራት። ቅድም ሌላ ሰው ትሆናለች፣ አሁን ሌላ ሰው፣ ነገ ሌላ ሰው። አሁን ዛሬ እንደዚህ ያለች አይደለ? ኦኬ ብዬ ምናምን ተስማምቼ ብቀርባት ነገ ደግሞ ሌላ ሰው ነች። ስለዚህ አሁን እንደዚህ አይነት ባህሪ ካለው ሰው ጋር አብሬ ቆሜ ለማውራት ምንም ለማለት እኔ እድሉንም እንትን አላገኝም፣ አልፈልግም። እውነታው አሁን ማለት አንተ እውነታው ከሷ ጋር ታርቃ አብረን መኖር አልፈልግም። አሁን ላይ በቃ ምን ማለት ነው? ከዚህ በፊት እኔ እናንተ አውርተናል አይደለም እንዴ? አሁን ተመችቶኛል። በቃ ሰላም ነው የምፈልገው። ሰላሜን አግኝቼ እየኖርኩኝ ነው ያለው። ከዚህ በፊት ከልጄ እናት ጋር አብሬ መኖር እፈልጋለሁ ብለኛል እኮ ለኔ አይደለም እንዴ? ከልጄ እናት ጋር አብሬ መኖር እፈልጋለሁ። በቃ ምንም ቢሆን ምንም የልጄ እናት ናት። ወድጄ ፈቅጄ ነው ያገባዋት። እንዴ እናንተ እሱ ቆየ እኮ እንደዛ ከተባባለን አይደል? ከዛ በኋላ ስንት ነገር ተፈጠረ ወንድሜ፣ ብዙ ነገሮች ተፈጥረው ከሷም ጋር ያለኝን ነገር እንደቋጨው ታውቃለህ። ምን ተፈራርመን የተለያየን ሰዎች ነን አይደለ? ዛሬ ላይ ምን መጣላት? የሆነ ነገር ቀመማ፣ የሆነ ነገር ትቢት አስባ መታ ነው እንጂ የሚሆነው። ጤነኛ የሆነ ጊዜ የተናገረው ንግግር ነው ይሄ። ገባችሁ? በደንብ አድርጎ እንዲገባሽ አድርጎ ነው ያስረዳሽ። እኔ ለልጄ ስል ነው አንቺን የማገኝሽ ስንቴ ነገረሽ ደጋግሞ እና ያንቺን ክፋትም ደግሞ ከኛ በላይ አብርሃም ጠንቅቆ ያውቃል። ሩታ ገባችሁ? እና አንቺ ሩታ ለምንድን ነው የምትጠያት ብላችሁ ለምትጠይቁኝ እኔ አብርሃምን እምወደው ጥሩ ስብዕና ስላለው ለሰው ስለሚያስብ ሰውን ስለማይንቅ ሰውን በሰውነቱ ስለሚያከብር ሩታ እኔ ከእናንተ በላይ ሩታ አንድ ቀን ቢሆን በአካል አግኝቻታለሁ። ኦኬ ምን አይነት ሰው እንደሆነች አውቃለሁኝ። ገባችሁ? ሶ እንደዛ ነው። ቪዲዮ እስከ መጨረሻ ድረስ አዳምጡ ፋሚሊ።
ቆይ እሺ አብርሃም ደስታ ብታከብር ማለት ነው። እንዴት እንትና ይኖራል ማለት ነው። ደስታ እንዴት ተገኘ? ደስታ እሷ የሚፈልግ ሰው አይደል? ስሙኝማ ሩታ ለዛሬ ያዘጋጀሁሽ ልጅ ብኔ እንደው እኔማ ባላየው ብትይ ሁሉ እንደው በቀነው ሳያስታጥቅ እንደው ደግሞ እሱ ሴት ላይ ይጣጣል ከሆኑ አርጅናል። ምንም ነገር የለውም። ዳይፐር ላይ ምንም ነገር የለውም። ተሳብ ማሪ እሱሞች መፈርገው እንዲሁ ምን ይታወቃል። ስርስር ወዲህ ሄዲያል እስኪም ነቃባር ሆኖች መተታም ደግሞ ዝም እንደ ሩታ አሁን አፍራለኝ በቃ አፍራለኝ። አንደኛ ደግሞ አበቃ ማለት ነው። ምን እንዳደረጉ ልንገርሽ። ለባብሳ ዝንጥ ብላ ማለት ነው በር ላይ አስቀምጣ እንደዚህ በለኝ ብላ እኮ ነው የገባች። ልብስ ተለባብሳ እኮ ነው ምን ትመስላለች? ጉዳይ ነገራችሁ። ፎቶውን አውጥተህ የልጁ ጋር መሬት ጋር ሲጠርጉት ማለት ነው ትነሳ ነበር። ይሄ ጉድዋ ሰላም እግዚአብሔር ይመስገን። እንዴት ነሽ? አለን። ጠፋሽ እኮ ቅድም ሰላም እያልኩሽ ነበር። መቼ ፈለግሽ? የምሬን ነው ወይ ናፍቀሽን? ወላሂ እኔ እኮ ወላሂ ለውብ ይጠይቂያት ለማሁ ጠይቂያት በውስጥ ራስ ለማህ እየጠየቋት ነበር። ወላሂ ነው ሰምቻለሁ። አመሰግናለሁ። እያቀለድኩ ነበረ እና ደህና ነሽ? አለው በሰላም ነው። አዎ በሰላም ከባልሽ ጋር ተጠያልኩ ነበር እና ባልሽ ባሌ ስለሆነ ከሱ ጋር ነበርኩ። አዝናናሽልኝ? እሺ በጣም እንጂ አንቺ ለካ እንደዚህ ቀልደኛ ነበር እንደ ውብዬ እና ቀልዱ አይጠቅም በጣም አሪወኔ ከታረሽኝ እኮ በእናትሽ ወላሂ ናፍቀሽን። በዚህ ለቀን ላይ በቃ ላይ ውቢትም ብዙም እየገባች አይደለም። ሌላ ቤት ነው ማየት። ከዛው ነግሮኛል አለችና ደውላልኝ ነበረ። ቀጥታ የምር በጣም ነው የሚደብር የነበረው። ብቻ ግን እንኳን መጣሽ። ብቻ ምን እኔ ያለሁልሽ እንዳይደብርሽ። አይደብርም። አንቺ ለካ በዚህ በቃ አላየሽም። አንቺ ደግሞ እኮ ስትቃጠል አላየሻትም። ወይኔ ምን ትቃጠላለች? ሰውን ታቃጥላለች እንጂ። ኧረ ተቃጠለች እንጂ ተቃጠለች። በዚህ በቃ እኛ ተራ ነው እሷን ብናቃጥልባት። እኔማ ምን እንዳልኩ በባለፈው ሩታ አትንኪው እያለ ሄርሜላን እሷ ግን ላይን እንኳን አፈገቻት። ላይኗ ማለት ነው። እናንተ ስራው ቆም በትላንትና ቪዲዮ እኮ ማለት ነው መረዳት ትችላለች። ባታውቃቸው ለተጠየቀችው ጥያቄ ራሱ እኮ መልስ አልሰጠችም። ሲቀጥል ደግሞ አትፈልገውም በቀና ያዘች እሷ። ምክንያቱም እሷ ሄርሜላ ብላ ተስፋ ስትቆርጥ ትተዋዋለች። የዛኔ ሩታ ደግሞ እንደ ህዝብ አላወጣ ቀጥሉ ጣት ነው አዴ እንደለመደችው። መቼም ተስፋ አልቆርጥም ብላለች እኮ አስረግጣ ነግራለች። መቼም ተስፋ አልቆርጥም ብላለች። እሷም ተስፋ አልቆርጥም እኔም ተስፋ አልቆርጥም ብላለች እኮ ከዛ በፊት ካስታወሰ እኔማ እንደው ጨንጓሬ ሩታ ባየኋት ቁጥር ዝም ብሎ ጨንጓሬ ግልብጥ ይላል። እኔ ማስደገመኝ እንግዲህ እላለሁ አንዳንዴ። እስኪ እኔ ቆንጆ እያልኩ ነው ቪዲዮ ማየው። ወላሂ እየጨፈርኩ ነው ቪዲዮ ማየው። ለምን ደስ እያለ በቃ ሰው እኮ ፈጣሪ ሲያዋርደው እኮ እንደዚህ ነው ስራዋ ሲጋለጥባት። ሲጀመር ሩታ ንጡህ ብትሆን እንደዛ ባታደርግ መልስ ትሰጠው ነበር ለተወፋ። ግን ንጡህ አይደለም መልስ ማሰጠችው እኮ ማስቆም ትችል ነበር። እንዴት ነው እኔ ባልተጠራውበት ቦታ እኔ ባልተገኘው ምሳሌ እሷ እንደዚህ አይነት ነገር ነው የምታስበው። እኔ ምንም ነገር አላረኩም ነው የምትለው። እሷ ያልተገኘችበት ቦታ ስማ እየተጠራ ስማ እየጠፋ እኔ አይደለሁም እያለች ስለሆነ ነው እንደዚህ የምላቸው እየሆነ ግን እሷ
ዝም ብላ ለምን ከጠየቅን ነገሩ እንደሚባባስ ታውቃለች። ከዛስ ምን አደረገች? አለባብሳ ነገራቶችን ኖርም በድርቅና ማለፍ በቃ ተጋፍጣ ዝም ብላ በደረቅ አላለ ተጋፍጣ ለማለፍ ነው የሞከ አለባብሳ ምናምን ማለት ነው። ያ ደግሞ አይሆንም። ገባሽ? ይወጣባል ሁሉ ነገር አቦ ምትዋበድ ማለት ነው። ትናንትና ደግሞ የእሷ ተከታዮች ለሰራተኛ ይዛ አንዲት የሩታ ገዳፊ ናት አሉ። አንዲት የሄርሜላ ገዳፊ አንቺ በመተት እያያዛችሁ በመተት እያያዛችሁ ሲባባሉ በፌስታል ዶስ ምን ነጨርቋሩ ከበቀናት በፌስታል ሰደዷት ያችን እያሉ ስሉ ነበር ማለት ነው። የሄርሜላ ገዳፊ አይረ እነሱ ስታያቸው ባለጌታቸው እነሱን ራሱ አሰርካባቸዋል። ስልጠኛ ነው ተሰርቶባቸዋል። ሲጀመር ኦዲየንስ ለየትኛው ኦዲየንስ ነው? ለየትኛው ላከበርሽ ኦዲየንስ ነው? እኛን ራሱ አታከብርም ብለው እኮ ትናንትና እኮ ሙልጭ አድርገው እየተነበሩ ሲቀጥል ፕሮፋይል ራሱ እኮ ቀይረውባታል። በቃ ለእኛ ክብር የላትም እሷ። እኛ የምንላት ነገር አንሰማም እያሉ ነበር። ምን አውቃ ወላሂ አውቃ የሰውን ቴንሽን እሺ ለዛ እንጂ ፈልገው አይደለም። ቴንሽን ለማሳብ ነው አውቃ ማለት ነው። ያ ደግሞ አይሆን ፈልገው ወይናንሽ እንዴት ናችሁ? እናንተ ሰላም ናችሁ? እንዴት ናችሁ? ሰላም ብያለሁ ሁላችሁ። ሁለት ቲክቶክ እንደ ያለሽ አንቺ ሁለት ቲክቶክ ነው እንደ ያለሽው እዚህ ብዙም አልገባም። ያኛው ላይ ነው እንዴ? እንደሚመጣ ተስፋ አለኝ። አለ እንዴት ነው? ለሰና ትንሽ ደንግጫለሁ። ሰላም ሰላም፣ እንዴት ናችሁ የኔ ውዶች? ደህና እግዚአብሔር ይመስገን። ምንድን ነው የሰማሽ በዚህ ምንድን ነው የሰማሽው? ያውላችሁ ምንም ነገር አብርሃም መጥቷል። የመረሽ ነው? የት እግዚአብሔር ነው። የት እውነት ይሁን ውሸት ይሁን አላውቅም፣ ብቻ ቆይ ሙሉ በሙሉ ሰምቼ እነግራችኋለሁ። እንግዲህ ሻው ደግሞ ቢመጣም ማለት ነው ለጊዜው ዛሬ የት ነው መጣ? ድኗል ወይስ አልዳነም? ያለምን ይደናል ያኔ ገና ነው ሲባል ሰምቻለሁ። ወይ ጸበል ቢል ማለት ነው ልንገርሽ፣ ጸበል ገብቶ ነበረ። ጸበል ከገባ በኋላ ያስወጡት። ከጸበል ሳይጨርስ ሳይጠመቅ ነው ያስወጡት። ሳይጨርስ ማለት ነው ደብ ነው ያስወጣው። ከዛ አንቺ ዝም ብለሽ አታውሪ። ትዴት አያስወጣም ጀመር ከጸበል እኔ እንጃ። ቆይ ሙሉ በሙሉ ሰምቼ ደንግጬ ነው ወደዚህ የመጣሁት። ግን ከማን ጋር የእሷ አጠገብ ያለ ሰዎች ናቸው ወይስ ወዴ? ከትክክለኛ ሰው ካልሰማሽ አሁን እኮ እነሱ ጋር ማንም የለም እኮ። አንቺ ምን አስበሽ ነው እንደዚህ ለቤት መጣች? ከማን ሰምተሽ ነው አንቺ? አይ ትክክለኛ ሰው ነው። እነሱ አጠገብ ነው ቪዲዮ ይመጣል። አቡ ዴቭ የሚባል ሰውዬ ሲጀመር አቋም የለውም። ማቶቼ ቆይ አንድ ቤት ጥያቄ ልጠይቅሽ። እነሱ አጠገብ ነው? አሁን ከእነሱ ጋር ነው ልጁ? አዎ መጥቷል። ከእነሱ ጋር ነው። መጥቷል ሳይሆን ከእነሱ ጋር ነበረ ከዚህ በፊት አልነበረም። ከዚህ በፊት ከሄርሚ ጋር ነበረ። እሺ ጸበል ገብቷል። ጸበል ለሳምንት ነው አይደለም የሚፈቀደው? እዛ እንዲቆይ
ለሳምንት ሳይሆን ለሶስት ቀንም ይሆናል። ችግር የለም እና ተጠምቆ ሳይጨርስ ነው አሉ እግዚአብሔርን ራስ ነው የሚያረ